ሀና ስትንቀረፈፍ ስልኳን ተዘርፋለች። አይ መክሌት እሰራልሻለሁ። አንቺ ነሽ እንዴ ተምቹን እንደዚህ እያሰቃየሻለሽው? ማለቴ አሴርን እንደዚህ እያሰቃየሻለሽው አንቺ ነሽ እንደ እንግዳውማ አልፋታሽም ብላ ያው ከበፊት ጀምሮ እየዛተችባል ነበር። እንደውም ከተምቹ ፊት እወጋሻለሁ ምን አባቷ ታመጣለች እያለች ነበረ አሴርን ራሱ ማለት ነው። እናም አሁንም የፎከረችውን ነገር አድርገዋለች። እኔ እንደውም በበኩሌ እውነት ለመናገር እስከ ዛሬ ድረስ ዝም ትላታለች ብዬ አላሰብኩም ነበር። ካስታወሳችሁ ገና ጎርፉ እስር ቤት ሳይገባ በፊት እሰራላታለሁ፣ እሷንማ አለቃትም እወጋታለሁ እያለች ነበር እና እንደውም እስከ ዛሬ ዝም ማለቷ በጣም የሚገርም ነው። ለማንኛውም ወደ ቤተሰቦች እንግዲህ ሀና ስልኳን ተዘርፋለች። ስልኳን የተዘረፈችውም ወይም ደግሞ በጥፊ የጠገረረቻት እንግዲህ የአሴር አፍቃሪ ብሌን ተብዬዋ ናት ማለት ነው። ብሌን ነው ስሟ ረሳኋት። መክሊት እና አንድ ጊዜ በጥፊ ስትዘረራት ስትላት እናንተ መሬት ላይ ነው የወደቀችው ሀና። እንግዲህ ያው ስልኳን ዘርፋት ሄዳለች። ስልኳን ዘርፋ ሄዳ እንግዲህ ትሸጠዋለች ብዬ ነው የማስበው። አልጎዳቻትም፣ መምታቱን አልጎዳቻትም። ነገር ግን ስልኳን ዘርፋታለች ማለት ነው። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ? በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ። ነባር ቤተሰቦቼ ቪዲዮውን ስትጀምሩት ፕሌስ በላይክ ጀምሩት እባካችሁን። በልመና ነው የምጠይቃችሁ። በነገራችን ላይ እውነት ቻናሌ በጣም ችግር ውስጥ ነው፣ እየተንቀሳቀሰልኝ አይደለም እና እናንተ ከጎን እንድትሆኑ ፈልጋለሁ። ቤተሰቦች ስወዷችሁ ላይክ ማድረጋችሁን አትርሱ። ምክንያቱም እናንተ ላይክ ስታደርጉት ለሌላ ሰው ተደራሽ ስለሚሆን ያ ሰው መልካም ሰውና ልበቀናም ከሆነ ደግሞ ላይክ ያደርግልኛል ማለት ነው። እና የኔ ምርጦች እንግዲህ ሀኒቾ ስልኳን ተዘርፋለች፣ በጥፊ ተብላም እንግዲህ መሬት ላይ ወድቃለች ማለት ነው። ይህን ነገር ማንም ያየ የለም፣ ማንም አልደረሰላትም። የፈጸመችው መክሊት ናት። መክሊት እንግዲህ ሁላችንም እንደምናውቀው ከዚህ በፊት በጣም በሀና ትናደድባታለች። ያው ጆሮውን ወይም ደግሞ አሴርን እንዴት እንደዚህ ታሰቃየዋለች፣ በእሷ ምክንያት እኔ አሴር እየተሰቃየ ማየት አልፈልግም እያለች እንግዲህ ከዚህ በፊትም እየዛተችባን ነበር ማለት ነው። ያው እንግዲህ የዛተችውንና ያሰበችውንም ሳትፈጽም አትቀርም። ባትጎዳትም ስልኳን ቀምጣታለች። በጥፊ በእርግጫ ብላ ደብድባት ሄዳለች ማለት ነው። ሀና ግን ልታውቃት አልቻለችም። በድምጿ ትንሽ ለይታታለች፣ ነገር ግን አላወቀቻትም ማለት ነው። በሌላ በኩል እኔ ተምቹ ማለት ተምቹ በጣም እያስገረመኝ ነው ማለት ነው። እርግብ ጋር ለምን ይሄዳል? እርግብ እሱን ባየች ቁጥር ፍቅሯ እየጨመረና ምናልባትም ሲመጣ ለኔ የሆነ ርህራሄ ይኖረዋል እያለች እያሰበች ነው። እሱ እርግብን የማይፈልጋት ከሆነ እርግብን የማይወዳት ከሆነ አንዴ ይቅርታ ልላት ነው፣ አንዴ እንደዚህ ልላት ነው እያለ ለምን ይሄዳል? ቤተሰብ ለምን ፍቅሯ እንድጨምር ያደርጋታል? በዛ ላይ እሷ እስር ቤት ሆና እሱ ከተወኝ፣ እሱ አልፈልግሽም ካለኝ፣ እሱ ሌላ ሴት ካፈቀረ እኔ ማን አለኝ? እስር ቤትስ በወጣ ማንም ብዬ ነው የምወጣው? ወዴት ነው የሚሄደው? ከማን ነው የምጠጋው? እዚሁ በሰብስ ይሻለኛል እንጂ እያለች በጣም በሚያሳዝን ሁኔታ ተስፋ ቆርጣለች። እንደዚህ ተስፋ በቆረጠችበት ሰዓት ደግሞ እሱ አንዴ ይቅርታ ልልሽ ነው፣ አንዴ እንደዚህ ነው ምናምን እያለ በሄደ ቁጥር እሷ ፍቅሯ እየጨመረ ነው ያለው እና እውነት ለመናገር አሳዝናኛለች። ተምቹ ማለት እውነትም የተመታ ጭንቅላቱ የተነካ ነገር ነው። ጌታ እንግዲህ ድንብላልን በጣም ነው የምወዳት፣ በጣም ነው የማፈቅራት፣ ከሷ ውጪ በጭራሽ አይቻለኝም እያለ ድንብላል ካለበት ቦታ ድረስ ሄዳ እኔ እፈልግሃለሁ እባክህን ይቅርታ አድርግልኝ ስትለው አልፈልግሽም ብሎ ጥንብርኩሷን አውጥቶ ነው ያባረራት። ቆይ ምን የሚሉት ነው? አንዱ ሲፈልግ አንዱ አይፈልግም፣ አንዱ ሲፈልግ አንዱ አይፈልግም። እኛም እኮ ግራ ተጋባን ቤተሰብ። ድራማውን ግራ አጋብተው እኛንም ግራ አጋቡን እኮ። ምን አይነት አስተያየት እና ምን አይነት ሀሳብ መስጠት እንዳለብን ራሱ ግራ ተጋብተናል ማለት ነው። ውድ ቤተሰቦች የእውነት ምን ነክቷቸው ነው? በዛ ላይ አሴር እየታመሰ ነው ያለው። አሴር በጣም ግራ ገብቶታል። አሴር ሀናን በጣም ይወዳታል፣ ያፈቅራታል። በነገራችን ላይ አሴር ተዋርዶ ነበር ከኤልያስ ፊት። እንደው መክሌት ራሱ አዋርዳው ነበረ። እሱ በራሱ ጊዜ ራሱ ሊያወጣው ምንም አልቀረውም። ዳር እያለ ነው በራሱ ህይወት የደረሰውንና ሀናን አፍቅሮ ማጣቱን ለኤልያስ ያው እያስመሰለ ወይም አፍቅሮ ማጣት ምን ያክል እንደሚጎዳ ምናምን እያለ የሌላ ሰው ህይወት አስመስሎ የእሱን ህይወት ለኤልያስ እየነገረው ነበረ።
ኤልያስም ጠርጥሯል። ይሄ ልጅ ምን እያለ ነው? ከሀና ጋር ግንኙነት አለው እንዴ? ከእኑ የራሱን ህይወት ያለፈው የሚመስል ነው ሲያወራ። የራሱን ህይወት የሚያወራ ነው የሚመስለው። ለምንድን ነው እንደዚህ እያለ የሚያወራው? ይሄ ነገርማ የሆነ የደበቀ ነገር አለ እያለ ነበር። መጨረሻ ላይም እንግዲህ መክሊት ተብዬዋ ብዙ ነገር ዘባርቃለች። ሀና ማለት አንተ የምታፈቅራት ልጅ ናት ወይ ብለዋለች። አንተ የምታፈቅራት ልጅ ናት ወይ? ሁለታችሁንም እንደዚህ እያመሰች ያለችው ድረስ ብለዋለች። እንግዲህ እዛ ላይ ተምቹ ብዙ እንዳዘባርቅ ይዟት ቶሎ ተነስቶ ሄዷል። ነገር ግን ብዙ እንዳዘባርቅ ይዟት ቢሄድም ውድ ቤተሰቦቼ እሷ መናገር ያለባትን እዛ ላይ ተናግራለች። ኤልያስም አሁን ነቅ ብሏል፣ ጠርጥሯል። ምናልባት አሴር ሀናን ያፈቅራት ይሆናል ይወዳት ይሆናል የሚለው በጭንቅላቱ ሳይገባበት አይቀርም። እርግጠኛ ባይሆንም ፍቅረኛ ማናት? ፍቅረኛ የሀናን ያክል ቆንጆ ናት ወይ እያለ እየጠየቀው ነበር። አሴር የመለሰለት አዎ በሀና ልክ ትሆናለች ቆንጅናዋ ብሎታል። ቤተሰብ ሰምታችኋል። ስለዚህ አሁን ኤልያስ በጣም እየጠረጠረ ነው። ሀና እንግዲህ እዝራ ያፈቅራታል፣ ኤልያስ ያፈቅራታል፣ አሴርም ያፈቅራታል ከተባለ አስባችሁታል። በጣም ከባድ ነው የሚሆነው ነገሩ። እንግዲህ ኤልያስም በጣም ግራ ተጋብቷል። ወደ ደሴ እንዳይሄድ ሀና እኔ ሙች እገኛለሁ ከአንተ ጋር ነው የሚሄደው፣ እኔን ትተኸኝ በጭራሽ ልትሄድ አትችልም ብላ እምቢ ብለዋለች ማለት ነው። እንግዲህ መቼ ወደ ደሴ ይሄዳሉ የሚለው ነገር ገና ብዙ ነገር ያስፈልገዋል ማለት ነው። ነገር ግን ያው እሄዳለሁ በሚለው እስካሁን ድረስ አሉ። አሁን ሀና እውነት ከኤልያስ ጋር ትሄዳለች ወይስ አትሄድም? እንግዲህ ተዘጋጅ፣ አብረን እንሄዳለን፣ እኔን ትተኸኝ በጭራሽ አትሄድም ብለዋለች። ነገር ግን ነገ ዛሬ እያሉ ነው። እስካሁንም ድረስ አልሄዱም። እስካሁንም ድረስ የትም አልተንቀሳቀሱም። አቶ ኖላዊም ቢሆን እሄዳለሁ እያለ ነው። ነገር ግን የሚሄጃው ቀን መች እንደሆነ አናውቅም ማለት ነው። እና ምንድን ነው መጨረሻቸው? እነዚህ ሰዎች ድራማው ሊያልቅ ነው? መጨረሻውስ ምንድን ነው? አቶ ቃለአብስ ምን ደረጃ ደርሰ ይሆን? የወይዘሮ ሜላት ድርጅትስ ምን ጉዳይ ደረሰ ይሆን? ብቻ ብዙ ነገሮች አሉ። እንግዲህ አቶ ኖላዊ ወደ ደሴ ሄደ ማለት ድራማው ወደ መጨረሻው እየደረሰ ይመስለኛል ውድ ቤተሰቦች። ምክንያቱም ያው አንደኛዬን ጠቅልዬ ነው የሚሄደው ብሏል አቶ ኖላዊ። ሀናም ደግሞ ከኤልያስ ጋር ልትሄድ ነው። ሀና ከኤልያስ ጋር የምትሄደው ማንም ሳይሰማ ነው። ማንም ሳይሰማ ነበር። ነገር ግን ያው እነሱ ሰምተዋል። እስከዛሬ ድረስ ያው እሄዳለሁ አልሄድም በሚለው ነበረች። ነገር ግን አሁን ቆርጣለች እንደምትሄድ። እንግዲህ ያው ሁሉም ሰው አውቋል። አቶ ኖላዊም ሀናን ተደብቆ ነው የሚሄደው። ያው እንግዲህ ሀናን ተደብቆ ሄደም አልሄድም ሀና መሄዷ ስለማይቀር እዛ መገናኘታቸው አይቀርም። ወይም ደግሞ አቶ ኖላዊ ተደብቆ ሀናን ቢሄድም እሷ እዛ መሄዷ ወይም ኤልያስን ተከትላ ኤልያስን ይዛ መሄዷ ስለማይቀር እንግዲህ አቶ ኖላዊ ሰላምዬን አደራሽን የሀናን ነገር አደራ፣ ከእናንተ ቤት ልመጣ ነበር እንኳንም አንቺ መጣሽ። ስለዚህ ሀኒቾን አደራሽን፣ እኔ ወደ ደሴ ልሄድ ነው፣ ጠቅልዬ ነው የሚሄደው፣ የእሷን ነገር አደራ ብሏታል። እንግዲህ ሰላምዬን አደራ ባይላትም ሰላም እህቷ ናት። እህቷ እስከሆነች ድረስ የእሷን መጥፎ ነገር አትመኝም፣ ወይም ደግሞ እሷን ክፉ ነገር ነክቷት ማየት አትፈልግም። ቤተሰቡ በአጠቃላይ ስለ ሀና በጣም ነው የሚንገበግበው። ሀናን በጣም ይወዷታል፣ ሀናን በጣም ያከብሯታል። አቶ ኖላዊ ያው ስለሚወዳትና ስለሚንሰፈሰፍላት ማኑ ስሟ ሰላምዬን አደራ አለ እንጂ ቤተሰቡ ሁሉም ሰው ይወዳታል። ነገር ግን ሰላምዬ ራሱ ደስተኛ አይደለችም። ለምን ትሄዳለህ? መሄድ የለብህም፣ እዚህ ነው መኖር ያለብህ። ሀናስ ብትሆን አቶ ኖላዊ ሄደ ሲባል ተንጠልጥላ ትመጣለች እንጂ እውነተኛ ጋር የምትቀመጥ ይመስልሃል ያለችው። ሰላምን በጣም ከፍቷታል። ምክንያቱም ቤተሰቦቼ አቶ ኖላዊ ሄደ ማለት ሀና ብትሞት ከዛ ቤት አትቀመጥም። አቶ ኖላዊን ተነጥላ አቶ ኖላዊን ትታ ብትሞት አትቀመጥም። ስለዚህ እንደምትሄድ እርግጠኛ ስለሆነች ሰላም ራሱ በጣም የከፋትና ከምንም በላይ ይልቁንስ ሰላምዬ በጣም አሳዝነኛለች። ምክንያቱም ለሀና ስትል እሷ ራሱ በጣም ብዙ ዋጋ ከፍላለች። እናቷ ሀናን እየፈለገች ለእሷ ምንም ቦታ አልሰጠቻትም ስታሳድጋት። ካደገችም በኋላ እንደምታዩት ነው። ሰላምና ወይዘሮ ሜላት ብዙም አይስማሙም እና
ሰላም ቅስሟ ስብር ነው ያለው አቶ ኖላዊ። እኔ ተደብቄ ነው የሚሄደው፣ ወደ ደሴ መሄድ አለብኝ፣ በቃኝ። አዲስ አበባ ብዙ አልተመቸኝም። እንደገና ደግሞ ለሕክምና እንጂ ልኖርበት አልነበረም የመጣሁት ምናምን ሲላት፣ ያው ሀና እንደምትሄድ እርግጠኛ ስለሆነች በጣም አዝናለች ማለት ነው። ውድ ቤተሰቦች ለማንኛውም ቀጣይ ይዤ እመጣለሁ። በቀጣይ ላይክ ማድረጋችሁን አትርሱ። አመሰግናለሁ።